ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን እንዴት ሰነበታችሁ? ራሱ 3 ከማርኪዮን ሚሊሻ ጋር ከይዛ ጀምሮ ወደ እናንተ ይደርሳል። አርሰናል ዛሬ በትኩረት የምንመለከተው ጉዳይ ነው። በቅርብ ጊዜ ነጥቦችን እየጣለ ነው የሚገኘው። ከዛ ውጪ አንዳንድ ጨዋታዎችን እያሸነፈ ይገኛል፣ ግን ደጋፊውን በሚያስደስት መልኩ አይደለም። እናንተ በዚህ ዙሪያ ሀሳብ አስተያየት መስጠት ትችላላችሁ። ሰብስክራይብ እያደረጋችሁ እንዲህ አይነት አዳዲስ መረጃዎችን ወደ እናንተ እንድናደርስ እንደዚሁ ማግኘት ትችላላችሁ። ከቼልሲ ጋር አንድ መሆናቸው ውጤት ተለያይቷል። ቅርብ ጊዜ ከሰንደርላንድ ጋር 2-2 ተለያይተው አስቶን ቪላ ተሸንፏል። ወልቭስን 2-1 በሆነ ውጤት አሸንፏል። ደጋፊው ጋር የነበረ ስሜት ግን የተሸነፈ አይነት ስሜት ነው። የመጨረሻው ደቂቃ ጎል አስደሳች ስሜት ቢፈጥርም ብሬንትፎርድን 2-0 ባሸነፈበት ጨዋታ 1-0 እየመራ እስከ መጨረሻው ደቂቃ ድረስ ቆይታ አድርጎ ነበር። ደጋፊዎች ላይ የተወሰነ ስጋት ገብቷል። ፊዚካሊ ቡድኑ ተዳክሟል። ይሄ ሊያስኬድ ይችላል። የተጫዋች የተከላካይ መስመር በተለይ ተደጋጋሚ ጉዳቶች፣ በወልቭሱ ጨዋታ እንኳን ቤን ዋይት ተጎድቶ ወጥቷል። ዊሊያም ሳሊባ በቅርብ ጊዜ በዛ ጨዋታ ላይ ተመልሷል። በጎ ዜና ነው። ይህንን ወር እንደማይኖር ተጠቅሷል። ሌላኛው ተከላካይ ገብርኤል ማጋሊሽ፣ ሪካርዶ ካላፊዮሪም እንደዚሁ ከሜዳ ከራቀ ትንሽ ቆየት ብሏል። ወልቭስን 2-1 ሲያሸንፍ 2 ራስ ላይ የተቆጠሩ ጎሎች ናቸው። ግን አርሰናል የፈጠረው ተደጋጋሚ የጫና ስሜት ውጤት እንደሆነ ጥያቄ የሚነሳበት ጉዳይ አይደለም። በ2022-23 የውድድር ዘመን አርሰናል ሳይጠበቅ የሊጉን ዋንጫ ለማንሳት በሚያስችል ሁኔታ ላይ ነበር። ግን ኤፕሪል ላይ 3 ተከታታይ ጨዋታዎች ተሸነፈ። 2023-24 የውድድር ዘመን በአስቶን ቪላ እና በዌስትሃም ዩናይትድ ሜዳው ላይ 2-0 በሆነ ውጤት ተሸነፈ። ሁለቱም በወሳኝ የውድድር ምዕራፍ ላይ የተመዘገቡ ውጤቶች ናቸው። አርሰናልን ወደ ኋላ የጎተቱ ማንቸስተር ሲቲን ለዋንጫ ያበቁ 89-91 የሁለት ነጥብ ልዩነት ከመቼውም ጊዜ የበለጠ አርሰናል የሊጉን ዋንጫ ለማንሳት ተቃርቦ የነበረበት ጊዜ ነበረ። በዛን ወቅት ሽንፈትን የመዘገበው እንዲያሸንፍ በሚጠበቅባቸው ጨዋታዎች ወይም እንደሚያሸንፍ እርግጠኛ በሆኑበት ቡድኖች ነበረ። ባለፈው የውድድር ዘመን ቁልፍ ተጫዋቾች እና ቀይ ካርድ ጉዳትና ቀይ ካርድ ቡድኑን ወደኋላ ጎትቶታል። አሁንም አንዳንድ የሚያጠራጥሩ ነገሮችን ከወዲሁ እየተመለከትን ነው። ያን ጊዜ ባለፉት 3 ዓመታት በተለይ በ2022-23 እና 2023-24 የውድድር ዘመን በሁለተኛው የውድድር ዘመን ምዕራፍ ላይ ነው ያ ነገር የተከሰተው። አምና በዚህ ወቅት የተጫዋቾች ጉዳትና ቀይ ካርዶች በተደጋጋሚ ተመልክተን ነበር። ዘንድሮ የቀይ ካርድ ጉዳይ የለም። ዲሲፕሊኑን በሚገባ አስተካክሏል። ግን ደግሞ ከመቼውም ጊዜ የበለጠ ያሁን በዚህ ወቅት ባልተለመደ ሁኔታ በርከት ያሉ ተጫዋቾች እየተጎዱ ይገኛሉ። ቀድሞ ጎል ካስቆጠረ ያን ያህል ችግር የለበትም። ቀድሞ ጎል ባስቆጠረባቸው ጨዋታዎች ዘንድሮ ኦልሞስት ሁሉንም ጨዋታዎች በድል ተወጥቷል። ቀድሞ ጎል ከተቆጠረበት በኋላ ግን ያሸነፈው አንድ ጨዋታ ብቻ ነው፣ ኒውካስል ዩናይትድን በሴንት ጄምስስ ፓርክ። ከአስቶን ቪላ ጋር ባደረገው ጨዋታ ቀድሞ ጎል ተቆጥሮበት 2-1 በሆነ ውጤት ተሸንፏል። ከቼልሲ ጋር ቀድሞ ጎል ተቆጥሮበት ያውም 36ኛው ደቂቃ ላይ ሞሴስ ካይሴዶ በቀይ ካርድ ወጥቶ 1-1 የተለያየው። ከሰንደርላንድ ጋር ቀድሞ ጎል አስተናግዶ 2-2 ተለያይቷል። ከሊቨርፑል ጋር ቀድሞ ጎል ተቆጠረበት 1-0 ተሸነፈ። ከማንቸስተር ሲቲ ጋር ባደረገው ጨዋታ ቀድሞ ጎል ተቆጠረበት፣ የመጨረሻ ደቂቃ ጎል አቻ እንዲሆን አድርጎታል። ኒውካስል ዩናይትድን ከመመራት ተነስቶ 2-1 ያሸነፈበት ጨዋታ ቀጣይ ቡድኑ ቀድሞ ጎል ቢቆጠርበት የዛን አይነት ፎርሙላ ማግኘት እንዳለበት በትክክል ማሳያ ነው። እስከ ሰንደርላንዱ ጨዋታ ድረስ ይሄ ቡድን ጨዋታዎችን ማኔጅ አድርጎ የሚወጣበት መንገድ ሌሎች ቡድኖች አርአያ የሚያደርገው ነበር። በርንሌይን 2-0፣ ክሪስታል ፓላስን 1-0፣ ፉልሃምን 1-0 በሆነ ውጤት ያሸነፈበት ጨዋታ ይጠቀሳል። አንዳንድ ጊዜ ቀድሞ የመጀመሪያው አጋማሽ ላይ ያስቆጥራል። ከዛ በኋላ ሁለተኛው አጋማሽ ላይ የበለጠ ጌሙን ማኔጅ አድርጎ ተጨማሪ ጎሎችን የማስቆጠር ባህሪ ነበረው። አሁን ግን ይህንን እየተመለከትን አይደለም። ጨዋታ እንዴት ነው ማኔጅ የሚደረገው? ጨዋታን ኮንትሮል በማድረግ ነው ከኳስ ጋር ወይስ ከኳስ ውጪ? አርሰናል ከዚህ በፊት ይህንን ሲያደርግ ነበር። በተለይ ውጤቱን ለማስጠበቅ ከኳስ ውጪ ውጤት የማስጠበቅ ኳሊቲ ነበረው። ኦክቶበር ላይ ምንም ጎል አልተቆጠረበትም በሁሉም ውድድሮች። ኖቬምበር ላይ እስከ መጀመሪያዎቹ 2 ጨዋታዎች በአጠቃላይ በ10 ጨዋታ በተከታታይ አሸንፏል። በመጨረሻዎቹ 8 ጨዋታዎች ጎል አልተቆጠረበትም ነበር። ቅርብ ጊዜ እየተመለከትን ያለነው ነገር ምንድን ነው ሚሊሻ? በአርሰናል በኩል ከኦክቶበር እና ኖቬምበር መጀመሪያዎቹ ጥቂት ሳምንታት ላይ የተመለከትነው ነገር
ከዚህ ጋር ሲነጻጸር እኔ የተለየ እይታ የለኝም ማርክ ምንም በእግር ኳስ ሊፈጠር የማይገባ ነገር ወይም ደግሞ አርሰናል ነጥብ መጣል በማይገባው ጨዋታ ነጥብ የጣለበት የአርሰናልን ሲዝን የበለጠ ለመጠራጠር የሚያበቃ አይነት ችግር አልተመለከትኩም ባለፉት አንተ ባነሳቸው ጨዋታዎች አንድን ሲዝን ሳይሸነፉ ማጠናቀቅ ለሁሉም ቡድኖች የሚቻል ስላልሆነ የአርሰናል ኢንቪዚብል በየጊዜው የሚነሳው ሌሎች ማሳካት ያልቻሉት ነገር ስለሆነ ስለዚህ በ38 ጨዋታዎች ውስጥ አንድ ቡድን ሊገጥመው የሚገባው ውጣ ውረድ እየገጠመው ጥንካሬውን ይዞ እየመጣ ነው አርሰናል ብዬ ነው የማምነው እውነት ነው የትኛውን ጨዋታ አንተ ቀድም ካነሳቸው ጨዋታዎች የትኛውን ጨዋታ አርሰናል ማሸነፍ እየተገባው ነጥብ ጣለበት የሚለውን ነገር ከተመለከትን ምናልባት የቸልሲው ጨዋታ ሰንደርላንድ እኔ እንደቀላል ተጋጣሚ አላየው ለየትኛውም ቡድን ፈታኝ ቡድን ነው ሬጂስ ለብሬ የገነቡት ከነበረው ሁኔታ አንፃር ያችን ደቂቃ የኮንሰንትሬሽን ጉዳይ የትኩረት ማጣት የዳቪድ ራያ ስህተት ጎል እንዲቆጠርበት ምክንያት ሆኗል ይሄ በ38 ሳምንት የትኛው ቡድን ከሚገጥመው ችግሮች መካከል አንደኛው ነው ብዬ ነው የሚይዘው የትኩረት ማጣት የኢንዲቪጁዋል ስህተት በሆነ ጨዋታ ይገጥማል የሰንደርላንዱ እኔ ከዛ ነው የምመድበው ተጋጣሚው ጠንካራ ነው የሄደው ወደ ሰንደርላንድ ሜዳ ነው ምናልባት ሊያሳካው ተቃርቦ ስለነበረ 3 ነጥቡን ያንን ማሳካት ነበረበት የሚል መከራከሪያ ካልተነሳ በስተቀር እንደ ከአቋም መውረድ ጋር ይሄ ቡድን ለዋንጫ መፎካከር የሚችል ቡድን አይደለም እንዴ የሚል ጥርጣሬ ላይ እኔን አይጥለኝም ፈጽሞ ምናልባት የቸልሲ ጨዋታ ለኔ ሞሰስ ካይሴዶ በቀይ ካርድ ከወጣ በኋላ አርሰናል ነጥብ 36ኛው ደቂቃ ስታንፎርድ ብሪጅ ነው የሄደው የተጫዋቾች የጥራት ችግር ያለበትን ቸልሲ አይደለም የገጠመው ስለዚህ እኔ በዛ ጨዋታ ምናልባት ሞሰስ ካይሴዶ ኖሮ ቸልሲ 3 ነጥብ ቢወስድ ኖሮ ለአርሰናል እንደ ድክመት ማነሳው ችግር አለበት ግን ካይሴዶ ወጥቷል ጎል ተቆጠረበት ቀድሞ እንግዲህ በግንባር የተቆጠረው የቻለው ባቡር ለዛ ምላሽ ለመስጠት የነበረው ሂደት ከዛ በላይ መሆን ነበረበት ጭራሽ ቸልሲ በጣም ጥሩ የነበረበት ጨዋታ ነው ይሄንን ምናልባት እንደ ድክመት ልናነሳው እንችላለን ሌሎች ጨዋታዎች ለኔ ሊገጥም የሚገባ ችግር ቅድም አንተ ስታነሳ እንደነበረው ወደ አስቶን ቪላ ሜዳ ሄዶ በኡናይ ኤምሪ ቡድን መሸነፍ አሁን በሊጉ አናት ላይ ካሉ ቡድኖች ከሁለቱም የተሻለ ፎርም ላይ ያለ ቡድን ተከታታይ ጨዋታ ያሸነፈ በደንብ ኦርጋናይዝድ የሆነ በአስቶን ቪላ መሸነፍ የውድቀት መለኪያ ነው የሚል እይታ የለኝም የመጨረሻው ጨዋታ ምናልባት የወልቭሱ ጨዋታ አርሰናል ወልቭስን ሊያሸንፍ በሚገባው ልክ ኳሊቲውን አሳይቶ አላሸነፈም ነጥብ ሊጥል ተቃርቦ ነበር ይሄ የበለጠ ስጋት ቡድኑ ላይ መጫር ይችላል ይሄ የሚያሳምን ይመስለኛል የአስቶን ቪላው ጨዋታ ጎል የተቆጠረበት ልክ እንደ ሰንደርላንዱ ሰዓቱ አንድ ለአንድ ነው ምናልባት እዚህ ሰዓት ላይ እኔ አስቶን ቪላ ላይ ቢቆጠር ነበር ለኔ የሚያስገርመኝ ምክንያቱም አስቶን ቪላ የበለጠ ከአርሰናል 1 ነጥብ መውሰድ በቂ ነው የሚል እምነት ይዞ መከላከል ላይ ትኩረት አድርጎ ተጫውቶ ቢቆጠርበት ሊያስገርም ይችላል አርሰናል ግን 3 ነጥብ እንደሚፈልግ አንድ ትልቅ ቡድን ለዋንጫ እንደሚጫወት አንድ ትልቅ ቡድን አስቶን ቪላን አጥቅቶ ለመጫወት ባለው ፍላጎት የተቆጠረበት ጎል ነው ስለዚህ እኔ አስደንጋጭ ይሄ ሊሆን የማይገባው እንዴት በአስቶን ቪላ ሜዳ ይሸነፋል ይሄ እንደዛ ጥርጣሬ ነው አይፈጠርብኝ የበለጠ ከዛ ይልቅ በወልቭስ በኤምሬትስ አሁን ስለሌሎች ጨዋታዎች ስናነሳ እንደ ምክንያት የምናነሳቸው ነገሮች አሉ ለምሳሌ ለዚህ ጎል መቆጠር ምናልባት ጋብሪኤል ማጋሊሽ ቢኖር ነው ቻሎባ አላስቆጠረው የግንባር ኳስ ጋብሪኤል ማጋሊሽ ከጉዳት ነፃ ቢሆን ኖሮ ይያልክ ሐሳቦችን የሆነ የምታነሳቸው እድሎች ይኖራል በወልቭሱ ጨዋታ ግን እኔ ተከላካዩ ስለተጎዳ በባል ፈጽሞ ልሰማ አልችልም ወልቭስን በየትኛውም የአርሰናል ስብስብ በየትኛው በኤምሬትስ አሳምኖ ማሸነፍ ከማይከል አርቴታ ቡድን ይጠበቃል ስለዚህ ከዚህ ጨዋታ በኋላ አርሰናልን አንድ ጌም ማየት የበለጠ የሚያስፈልገኝ ይመስለኛል ምክንያቱም ከባድ ጨዋታ ነው የሚያደርገው ወደ ኤቨርተን ጉዲሰን ፓርክ ላይ ጥሩ ጊዜ እያሳለፈ ያለውን የሞየስን ቡድን ነው የሚገጥመው ቀጣይ ነው የዚህ የወልቭሱ ደካማ 90 ደቂቃ ቀጣይ ነው ወይስ አይደለም የሚለውን ነገር በቀጣይ ጨዋታ ማየት ይፈልጋል ከዛ በተረፈ ቅድም ባነሷቸው ጨዋታዎች ከቸልሲ በስተቀር ሌሎች አስደንጋጭ ናቸው የሚል እይታ እኔ ብዙ የለኝም ማርክ
ቀጣይ ከኤቨርተን ጋር ጨዋታውን ያከናውናል በፕሪሚየር ሊግ። በካራባኦ ካፕ ከክሪስታል ፓላስ ጋር ጨዋታውን ያከናውናል። በዚህ ሳምንት ነበር ማከናወን የነበረበት ከቴሌቪዥን መብት ጋር ተያይዞ ወደ ዲሴምበር 23 የተሻገረ ጨዋታ ነው። ብራይተን ኤንድ ሆቭ አልቢዮን፣ አስቶን ቪላ፣ ቦርንመዝ፣ ሊቨርፑል እነኚህም ቡድኖች ነው በቀጣይ የሚገጥመው። ግን ቀደም ሲል ስገልጽ እንደነበረው አሁን ምክንያቱ ምን ሊሆን ይችላል? ቅርብ ጊዜ የተመለከትንበት ውጤቱ ምንም ይሁን ምን በዚች 3 ወር ውስጥ የተለያየ አርሰናል የተመለከትነው ኦክቶበር እና ኖቬምበር ላይ የተመለከትነው አርሰናል አለ። ስፔሻሊ ኦክቶበር ላይ በጣም ፐርፌክት ነበረ በሻምፒየንስ ሊግ እና በፕሪሚየር ሊግ። በአጠቃላይ ጥቅምት ወር ላይ 3 ጨዋታ ጎል አልተቆጠረበትም። ዌስትሃም ዩናይትድን 2-0፣ ፉላምና ክሪስታል ፓላስን 1-0 በሆነ ውጤት አሸንፏል። ከፉላም በስተቀር ሁለቱንም ጨዋታ በሜዳውን ያከናወነው። በሻምፒየንስ ሊግ አትሌቲኮ ማድሪድን 4-0፣ ኦሎምፒያኮስን 2-0፣ በካራባኦ ካፕ ብራይተን ኤንድ ሆቭ አልቢዮንን 2-0 በሆነ ውጤት አሸንፏል። ኦክቶበር ላይ የሆነ ነው ይሄ። ኖቬምበር ላይ በርንሌይ እና ስፓርታ ፕራሃን 2-0 እና 3-0 በሆነ ውጤት ካሸነፈ በኋላ ከዚህ ቼክ ደርሶ ከተመለሰ በኋላ ያደረጋቸው ጨዋታዎች ላይ ነው ክፍተቶች መፈጠር የጀመሩት። ከብሬንትፎርድ ጋር ባደረገው ጨዋታ ብቻ ነው ጎል ያልተቆጠረበት። ከዛ ውጭ ባደረጋቸው ጨዋታዎች ጎል ተቆጥሮበታል። ከሰንደርላንድ ጋር 2-2 በሆናቸው ውጤት ተለያይቶ ቶትናምን 4-1፣ ባየር ሙኒክን 3-1፣ ከቼልሲ ጋር 1-1፣ በአስቶን ቪላ 2-1፣ ወልቭስን 2-0። ቶትናምን 4-1 ሲያሸንፍ ኤቤሪቼዚ ሃትሪክ ሰርተዋል። ከ47 ዓመት በኋላ በሰሜን ለንደን የተገኘ ሃትሪክ ነው። ያ ጎል መቆጠሩ ያን ያህል ምናልባት ጎል የተቆጠረበት መንገድ ከግብ ጠባቂው ዴቪድ ራያ ጎሉን ለቆ መውጣት ጋር በተገናኘ ጥያቄ ሊያስነሳ ይችላል። ባየር ሙኒክን 3-1 ባሸነፉ እጅግ በጣም የበለጠ በራስ የመተማመን ስሜቱን ከፍ ያደረገ ነው። ግን የተመለከትነው ልዩነት ምንድን ነው? በእነኚህ ጊዜና በቅርብ ጊዜ የተጫዋቾች ጉዳት፣ በተለይ ቁልፍ ተጫዋቾች ተከላካይ መስመሩ ወይስ እንደ ቡድን ያለበት ክፍተት ነው መመልከት የሚቻለው? እናጠቃልል በዚህ ሀሳብ። ያለ ጥርጥር የተጫዋቾች ጉዳት ነው። እንግዲህ የተቀየረው በአርሰናል የተቀየረው ነገር ጨዋታዎችን በሚያሸንፍበት ተከታታይ ጨዋታ ሳይሸንፍ በመጣበት ወቅት ጎሎች አይቆጠርበት። አሁን መጠነኛ ችግሮች እያየን ባለንባቸው ሳምንታት ደግሞ ጎሎች እየተቆጠረበት ነው። ልዩነቱ ጎል ለማስቆጠር አልተቸገረም ቡድኑ ልክ እንዳለፉት ጨዋታዎችን እንደሚያሸንፍባቸው ሳምንታት አሁንም ቡድኑ ጎል እያስቆጠረ ነው። እንግዲህ በሰንደርላንድ ነጥብ በጣለበት ጨዋታ 2 ጎሎች አስቆጥሯል። ቼልሲ ላይ ስታንፎርድ ብሪጅ ጎል አስቆጥሯል። አስቶን ቪላን ጎል አስቆጥሮ ምላሽ መስጠት ችሏል ለተቆጠረበት ጎል። ትሮሳርድ ቆንጆ ጎል አስቆጥሯል። ከወልቭስ ጋር ጎል ማስቆጠር ችሏል። በሻምፒየንስ ሊግ በክለብ ብሩዥ ላይ በእያንዳንዱ ጨዋታ ጎል እያስቆጠረ ነው ይሄ ቡድን። ስለዚህ ልዩነቱ ምንድነው? 3 ጎል ብቻ ተቆጥሮበት በነበረበት ወቅት የነበረው የመከላከል ጥንካሬ ከቡድኑ ጋር አይደለም። ለዛ እንደ ምክንያት የሚነሳው አንደኛው የተጫዋቾች ጉዳት ነው። የበለጠ የቁልፍ ተከላካዮች ጉዳት አንደኛው ምክንያት። እንግዲህ እንደ ቡድንስ ያለ የመከላከል ጉዳይ እዚህ ውስጥ መፈተሽ የለበትም የሚለው ነገር የሚያነጋግር ይመስለኛል። እንደ ቡድን ማጋሊሽ ከሌለ በቃ ለምን ሁልጊዜ ጋብሪኤል ማጋሊሽ ሁሌ አቬለብል የማይሆንባቸው ጊዜ ሁኔታዎች ይፈጠራሉ በእግር ኳስ። አንደኛ አግሬሲቭ ተጫዋች ነው፣ ለካርድ ሊጋለጥ ይችላል። ከዚህም በኋላ ከጉዳት ሲመለስ ጉዳት ሊገጥመው ይችላል በድጋሚ። ስለዚህ ተከላካዩ ላይ በተጫዋቾች ጉዳት አንድ ተጫዋች ብቻ አይደለም የተጎዳው። እርግጥ በተጫዋቾች ጉዳት የገጠመውን ችግር የበለጠ ተከላካዩ ተጋላጭ እንዳይሆን ለማድረግ ያለው ከመከላከል ዲፓርትመንቱ ውጪ ያለው የመከላከል ኦርጋናይዜሽን ላይ ክፍተት አይታይም ወይ የሚለው ነገር ትንሽ የሚያነጋግር ይመስለኛል። ማለት በተለይ አማካዩ በ2-6 ቁጥር የሚጫወት አማካይ ከመሆኑ ጋር በተያያዘ ለተከላካዩ ሽፋን ለመስጠት መቸገር ውስጥ መለከት እንዲህ አይነት ነገሮች መጠነኛ ችግሮች እየተመለከተ ነው። ግን በዋናነት ቁልፉን ቦታ የሚይዘው የተከላካዮች በርከት ያሉ ተከላካዮች መጎዳት ይመስለኛል። ሚካኤል አርቴታ የሰጠው አስተያየት ከወልቭዙ ጨዋታ በኋላ ትኩረትን የሚስብ ነው። የጎል ልዩነቱ ከዚህም በላይ መስፋት ነበረበት። በተለይ መጀመሪያው አጋማሽ በርካታ የጎል ማግባት እድሎችን ፈጥረናል። ጎል ካስቆጠርን በኋላ ግን በጥልቀት ወደ ኋላ ተስበን ተጫውተናል። በጣም ፓሲቭ ነበርን ወይንም ደግሞ ፈዘን ነበር፣ አክቲቭ አልነበርንም። ይሄ ደካማ የመከላከል ወይም አሰቃቂ መከላከል
ልማዳችን በዚህ ጨዋታ ላይ ተመልክቻለሁ የሚል አስተያየትን ሰጥቷል። በምንፈልገው በምንጠብቀው ልክ በዛ ስታንዳርድ መገኘት አልቻልንም። የመጀመሪያ ጎሉን የመጀመሪያ ኢላማውን የጠበቀ የጎል ማግባት ሙከራ ባደረገ ቡድን ነው ጎል የተቆጠረብን የሚል አስተያየትን ሰጥቷል። ከዛ ውጪ ለመጀመሪያ ጊዜ ጎል ማግባት ሙከራ ባደረገ ወይም ኢላማውን የጠበቀ ሙከራ ለመጀመሪያ ጊዜ ወልቭስ ባደረገበት ጊዜ ነው ጎል የተቆጠረብን፣ ይሄ ጥሩ አካሄድ አይደለም የሚል አስተያየትን ሰጥቷል። ከዛ ባሻገር ይሄ ፕሪሚየር ሊግ ነው መርሳት የለብንም የሚል አስተያየትን ሰጥቷል። አሁን ጥያቄው ይሄ አጋጣሚ የተከሰተው በጥሩ ሰዓት ነው፣ የማንቂያ ደውል ነው ወይስ አሳሳቢ ቀጣይ የሚቀጥል ነገር ነው የሚለው ጉዳይ ነው። ያንን ክፍተት አርሰናል አስተካክሎ መቀጠል ይችላል ወይስ? ማርከን ለእኔ ውድድሩ እየተገባደደ ሲመጣ ለስህተት ማርጂኑ እየጠበበ ሲመጣ ስህተት ከመስራት ይልቅ አሁን ጊዜ ሲኖር ከወዲሁ ጊዜ ሲኖር ስህተትን ማረሚያ ጊዜ ሲኖርህ እንደዚህ አይነት ችግሮች መምጣታቸው ለመንቃት የተሻለው ምርጫ ነው ብዬ ነው ማምነው። ምክንያቱም በመጨረሻዎቹ ውድድሩ እየተገባደደ ሲመጣ የምትሰራቸው ስህተቶች አንደኛ ስህተትን ማረሚያ ጊዜ እየጠበበ ነው የሚመጣው፣ ሁለተኛ የፍራስትሬት የምታደርግበትም ሌብል ከፍ የሚል ይመስለኛል። ምክንያቱም ነገሮች እየተጠናቀቁ ነው የሚመጡት። አሁን ግን ብዙዎቹን ነጥብ አግኝቶባቸዋል። ጥሩ ባልነበረባቸው ጨዋታዎች ከወልቭስ 3 ነጥብ መውሰድ ችሏል። ከሰንደርላንድ 1 ነጥብ መውሰድ ችሏል። ከቸልሲ እንዲሁ 1 ነጥብ መውሰድ ችሏል። ምናልባት ከአስቶን ቪላ 3 ነጥብ ያጣው። ስለዚህ አሁን ማይክል አርቴታ ባነሳው ችግር ውስጥ በሆኑባቸው ጨዋታዎች 1 ነጥብ መውሰድ የቻሉበትና በዚህ እንግዲህ በወልቭሱ ጨዋታ 3 ነጥብ ማሳካት ችሏል። ፈዘናል ባለበት ጨዋታ ግን ከሆዲሁ መንቃት በጣም አስፈላጊው ነገር ይመስለኛል። በተለይ የመከላከል እንግዲህ አንድ ኦን ታርጌት ሙከራ ተሞክሮ ወደ ጎልነት የሚቀየርብህ ከሆነ የመጀመሪያው ኢላማን የጠበቀ የጎል ማግባት ሙከራ የመጀመሪያው ወደ ጎልነት የተቀየረው፣ ሌሎች ከወልቭስ ከፍ ያለ ደረጃ ላይ ያሉ ቡድኖች እድሎችን የሚፈጥሩት ከዚህ በላይ ነው። ስለዚህ በዛ ወቅት የበለጠ ቡድኑ 3 ነጥብ ለመጣል ቢገደድባቸው ስጋት ውስጥ ሊገባ ስለሚችል እንደዚህ አይነት 3 ነጥብ የምትወስድባቸው የማንቂያ ደውሎችን በደንብ በሲሪየስ ማየት አስፈላጊ ይመስለኛል። አርሰናል ቀጣይ ተጋጣሚው በተለይ ከዚህ ከመስመር በሚነሱ ማጥቃት ኳሊቲዎች በጣም የተመሰገነ ጥሩ ነገር ምንድነው ኒዲያይን ኢለማኒዳይና እንድሪስ አጋናገ የሉም። በተለይ ኒዲያይን ያጣል ኤቨርተን ጃግሪሊሽ ከግራ ኒዲያይ ከቀኝ የሚያደርጉት ማጥቃት ነው የበለጠ ለተቃራኒ ቡድን መከላከል ፈተና የሚሆነው። ኒዲያይ የለም። ይሄ ለአርሰናል አንደኛው በጎ ነገር ነው። ጥሩ ጊዜ ነው እያሳለፈ ያለው ከኤቨርተን ጋር ኒዲያይና፣ ግን ጠንካራ ቡድን ከወልቭስ በደረጃ ከፍ ያለ ቡድን ከሜዳው ውጪ ነው የሚገጥመውና ከወዲሁ ችግሮቹ ላይ ትኩረት አድርጎ መስራት ማይክል አርቴታ በደንብ ትኩረት የሚሰጠው ጉዳይ ይመስለኛል። እናንተስ በዚህ ዙሪያ ምን ሀሳብ አስተያየት አላችሁ? ሀሳብ አስተያየት አድርሱን፣ ሰብስክራይብ አድርጉ፣ የበለጠ ቤተሰባዊ ትስስር አጠናክሩ። ስላዳመጣችሁን ከልብ እናመሰግናለን።